በዓለም አቀፍ ደረጃ ለውጥ ማምጣት ትርጉም ያለው ህይወት መኖር ማለት ምን ማለት ነው? የህይወታችን ዓላማ ከራሳችን አልፎ ለሌሎች የሚተርፍ እንዲሆን ማድረግ የምንችለው እንዴት ነው? እነዚህ በጣም ትልልቅ ጥያቄዎች ናቸው። የዛሬው ጥልቅ ውይይታችንም ምንጩን ያደረገው ከሪክ ዎረን በዓላማ የሚበራ ህይወት ከተሰኘው መጽሐፍ ነው። በተለይ ከ38ኛው ቀን ሐሳብ ላይ ተመርኩዘን ነው የምንወያየው። ትኩረታችንም ዓለም አቀፍ ክርስቲያን መሆን በሚለው ጽንሰ ሐሳብ ላይ ይሆናል። አዎ እና ጽሑፉ የሚጀምረው አንድ በጣም መሰረታዊ ምርጫ ላይ እንድናተኩር በማድረግ ነው። በሁለት አይነት አማኞች መካከል ያለውን ከፍተኛ ልዩነት በማሳየት ነው የሚጀምረው። አንደኛውን ዓለማዊ ክርስቲያን ይለዋል፣ ሌላኛውን ደግሞ ዓለም አቀፍ ክርስቲያን። እና እነዚህ ስያሜዎች ብቻ አይደሉም፣ ሁለት ፍጹም የተለያዩ የህይወት ፍልስፍናዎችን ነው የሚወክሉት። እሺ፣ እስኪ ይህንን ሐሳብ ትንሽ እንየው። ዓለማዊ ክርስቲያን ስንል ይሄ በራሱ ላይ ብቻ ያተኮረ ነው ማለት ነው? በትክክል። በጣም ጥሩ አገላለጽ ነው። ዓለማዊ ክርስቲያን ትኩረቱ ሙሉ በሙሉ በራሱ ላይ ነው ይላል ደራሲው። ዋናው ጥያቄው እግዚአብሔር ለኔ ምን ሊያደርግልኝ ይችላል የሚለው ነው። ጸሎቱ ስለ ራሱ ፍላጎት፣ ስለ ራሱ ስኬት፣ ስለ ቤተሰቡ ደህንነት በቀዛ ላይ ያበቃል። ገብቶኛል። በመሰረቱ እምነቱ የግል ደስታውንና ምቾቱን ማዕከል ያደረገ እኔ በቀል አስተሳሰብ ነው ማለት ነው። ልክ ነሽ። ይህ ደግሞ በተለይ አሁን ባለንበት ዘመን በጣም የተለመደ ነው። ሁሉም ነገር ስለ እኔ ስለሆነ። እውነት ነው። በሌላ በኩል ያለው ዓለም አቀፍ ክርስቲያን ደግሞ ከዚህ ፍጹም ተቃራኒ ነው። ፍጹም ተቃራኒ። ዓለም አቀፍ ክርስቲያን የዳነው ለራሱ ብቻ እንዳልሆነ የተረዳ ነው ይላል። ለትልቅ ዓላማ መሆኑን የተቀበለ፣ ሕይወቱን እንደ ተልእኮ ነው የሚመለከተው። ጥያቄው እግዚአብሔር በእኔ በኩል ምን ሊሠራ ይቻላል ወደሚል ይቀይራል። ደራሲው እንደሚለው ይህ ሰው በደስታና በጉጉት የተሞላ ነው። ለምን? ምክንያቱም ከራሱ በበለጠ ትልቅ ታሪክ ውስጥ ተዋናይ መሆኑን ስለተገነዘበ ነው። ይሄ በጣም ትልቅ የአስተሳሰብ ለውጥ ነው። ታዲያ የዚህ ሁሉ መነሻ ምንድን ነው? የትኛው መጽሐፍ ቅዱሳዊ መሰረት ላይ ነው የቆመው? የዚህ ሁሉ አስተሳሰብ የጀርባ አጥንት ታላቁ ተልእኮ በመባል የሚታወቀው ነው። መጽሐፉም የማርቆስ ወንጌል 16:15ን ይጠቅሳል። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ የሚለውን። እንዲሁም መዝሙር 67:2 የማዳን ኃይልህንና የዘላለም ንቅድህን ዜና ይዘን በዓለም ዙሪያ ላከን የሚለውንም ያክላል። ስለዚህ ይህ የግል ምርጫ ጉዳይ ሳይሆን የተሰጠ ትእዛዝ ነው የሚል መከራከሪያ ነው የሚያቀርበው። አንድ ደቂቃ። ጽሑፉ እዚህ ላይ አንድ በጣም የሚገርም ግንኙነት እየፈጠረ ነው። የግል ተልእኮን ከዓለም ፍጻሜ ጋር ያገናኘው ነው ማለት ነው። ይህንን ግንኙነት እንዴት ነው የሚያስረዳው? እዚህ ላይ ነው ነገሩ ይበልጥ አስገራሚ የሚሆነው። ጽሑፉ ታላቁን ተልእኮ ከታላቁ ፍጻሜ ጋር በቀጥታ እያቆራኘው። ታላቁ ፍጻሜ ያው በራእይ መጽሐፍ እንደተገለጸው ነው። ከሁሉም ዘር፣ ነገድ እና ቋንቋ የተውጣጡ ሰዎች በመጨረሻው ዘመን እግዚአብሔርን በአንድነት የሚያመልኩበት ያ ታላቅ ሰማያዊ ራእይ። ዋው! ስለዚህ ዓለም አቀፍ ክርስቲያን መሆን ማለት ያንን ወደፊት የሚመታውን እውነታ ዛሬ ላይ ሆኖ መኖር መጀመር ነው ይላል። እንደ መቅመስ ማለት ነው። ብጅግ እንደ መቅመስ ነው። በታሪክ ውስጥ ባለ ታላቅ እና መለኮታዊ ድራማ ውስጥ የራስን ሚና መጫወት ማለት ነው። ይህ በጣም ትልቅ ራእይ ነው። ስለ አንድ የቤተ ክርስቲያን ፕሮግራም ሳይሆን የታሪክ ፍጻሜ አካል ስለመሆን ነው እያወራን ያለ ነው። እሺ፣ ተልእኮ ይህ ከሆነ ሰዎችን የሚያግዳቸው ምንድን ነው? ደራሲው ይህንን ጥያቄ የሚጀምረው ከታሪክ ነው። ድሮ እንቅፋቶቹ ግልጽና አካላዊ ነበሩ። ርቀት ትልቁ ጠላት ነበር። አስቢው፣ በ14ኛው ክፍለ ዘመን አንድ ሰው በእግር ከአንዱ የሀገራችን ጫፍ ወደ ሌላኛው ለመሄድ ምን ያህል ጊዜና ስንቅ እንደሚያስፈልገው። ዓለምን መዞርማ የማይታሰብ ነበር። ልክ ነው። አሁን ግን የዓለም የለም። በሰዓታት ውስጥ አህጉር እናቋርጣለን። በሰከንዶች ውስጥ በኢንተርኔት አማካኝነት ከዓለም ጫፍ ካለ ሰው ጋር እንገናኛለን። ደራሲው እንደሚለው ዓለም በጣቶቻችን ጫፍ ላይ ናት። ስለዚህ የድሮዎቹ አካላዊ እንቅፋቶች ተወግደዋል። እና ይሄ ወሳኝ ጥያቄ ያስነሳል። እንቅፋቶቹ ርቀት፣ ወጪ
ወይም መጓጓዣ ካልሆኑ እንግዲያው ዛሬ ላይ ያለው ዋናው እንቅፋት ምንድን ነው? እና ጽሑፉ የሚደርስበት መደምደሚያ ምንድን ነው? መደምደሚያው በጣም ግልጽ ነው። ዋናው እንቅፋት ያለው በውጭ ሳይሆን በውስጣችን ነው። ይኸውም የአስተሳሰብ መንገዳችን። ጂኦግራፊው ተቀይሯል፣ ነገር ግን የአእምሮ ካርታችን እዛው ነው ያለው እንደማለት ነው። ይህ በጣም ትልቅ ነጥብ ነው። አዎ። እናም ይህንን የአስተሳሰብ ግድግዳ ለመስበር 4 ቁልፍ የአስተሳሰብ ለውጦች ማምጣት አለብን ይላል። እሺ፣ መጀመሪያው ከራስ ተኮር ወደ ኤላ ተኮር አስተሳሰብ መቀየር ነው። ግን እዚህ ላይ አንድ ጥያቄ ያለኝ፣ ሰው በተፈጥሮ ስለ ራሱ ማሰቡ ክፋት አለው? መሰረታዊ ፍላጎቶቻችንን መንከባከብ ስህተት ነው እያለ ነው ጽሑፉ። በጣም ጥሩ ጥያቄ ነው። ጽሑፉ ስለ ራስህ በፍጹም አታስብ እያለ አይደለም። ነገር ግን የአስተሳሰባችን መነሻና መድረሻ ራሳችን ብቻ መሆን የለበትም ነው የሚለው። አንደኛ ቆሮንቶስ 14:20 ሲጠቅስ እንደ ሕፃናት ማሰብን ተው፣ እንደ ትልቁ ሰው አስቡ ይላል። ሕፃን ዓለሙ በሙሉ የሚሽከረከረው በራሱ ዙሪያ እንደሆነ ያስባል። ሲያድግ ግን የሌሎች ሰዎች ፍላጎትና ስሜት መረዳት ይጀምራል። መንፈሳዊ ብስለትም እንደዚሁ ነው ይላል። ቅድም እንዳልነው የማስታወቂያውና የሶሻል ሚዲያው ዓለም በሙሉ አንቺ ልዩ ነሽ፣ ደስታሽ ይቀድማል የሚል መልእክት ስለሚያስተላልፍ ይህንን ያስተሳሰብ ለውጥ ማምጣት ቀላል አይመስልም። በጭራሽ። ለዚህም ነው መፍትሄው በራሳችን ጥረት ሳይሆን በመንፈስ ቅዱስ ላይ መደገፍ ነው የሚለው። ታዲያ ተግባራዊ መፍትሄው ምንድን ነው? ይህንን ትልቅ ጽንሰ ሐሳብ ወደ ዕለት ተዕለት ሕይወት እንዴት ማምጣት ይቻላል? ጽሑፉ አንድ በጣም ተግባራዊና ቀላል የሚመስል ግን ኃይለኛ ምክር ይሰጣል። ከማያምኑ ሰዎች ጋር በመገናኝበት ጊዜ ሁሉ በልባችን ውስጥ ትንሽ የትንፋሽ ጸሎት መጸለይ። ለምሳሌ አባቴ ሆይ ይህ ሰው አንተን ከማወቅ ምን እንደከለከለው እንዳስተውል እርዳኝ ብሎ መጠየቅ። ይሄ በጣም ደስ ይላል። አዎ፣ ይህንን ስናደርግ ትኩረታችን ከራሳችን ላይ ተነስቶ ወደ ሌላው ሰው መንፈሳዊ ሁኔታ ይሄዳል። ግቡ ሰዎችን በግድ መለወጥ ሳይሆን እነሱ ያሉበትን ሁኔታ ለመረዳትና ልባችንን መክፈት ነው። እሺ፣ ወደ ሁለተኛው የአስተሳሰብ ለውጥ እንለፍ። ከሀገር ውስጥ አስተሳሰብ ወደ ዓለም አቀፍ አስተሳሰብ መቀየር። ይሄ ደግሞ የበለጠ ከባድ ይመስላል። አንድ ሰው ከራሱ አልፎ ስለ ጎረቤቱ ማሰብ ሲጀምር፣ አሁን ደግሞ ስለ ዓለም በሙሉ እንዲያስብ ይጠበቅበታል። አዎ፣ እና ለዚህ ያለው ስነ መለኮታዊ ምክንያት በጣም መሰረታዊ ነው ይላል ደረሹ። እግዚአብሔር ራሱ ዓለም አቀፋዊ አምላክ ነው። ዮሐንስ 3:16 እግዚአብሔር ዓለምን እንዲሁ ወዷልና ነው የሚለው። ሀገሬን ወይም ሕዝቤን ብቻ አይልም። እውነት። የሐዋርያት ሥራ 7:7 ደግሞ እግዚአብሔር ሁሉንም ብሔራት የፈጠረው እርሱን እንዲፈለጉት ነው ይላል። ስለዚህ እግዚአብሔር የአንድ የተወሰነ ቡድን ሳይሆን የሁሉም ብሔራት አምላክ ነው። የእኛም እይታ የእርሱን እይታ ማንጸባረቅ አለበት ነው የሚለው። ይህንን ዓለም አቀፍ አስተሳሰብ በተግባር ለማሳየት ጽሑፉ አንዳንድ እርምጃዎችን ይጠቁማል። ለምሳሌ የዓለም ካርታ ገዝቶ ለተወሰኑ ሀገራት ስማቸውን እየጠሩ መጸለይ። ዜናን ስንመለከት ከጦርነቱና ከፖለቲካው ጀርባ እግዚአብሔር እንዴት እየሰራ እንደሆነ ለማየት ሞከር። በጣም ከሁሉም በላይ ግን በአጭር ጊዜ የሚስዮን ጉዞ ላይ መሳተፍ። ይህ አስተሳሰብን ለመቀየር ከምንም በላይ ይረዳል ይላል። ልክ ነሽ። ካርታ ላይ የምናየው ሀገር ስም እና ሕዝብ እውነተኛ ሰዎች፣ እውነተኛ ታሪክ እንዳላቸው በአካል ስናይ አመለካከታችን ይቀየራል። እዚህ ላይ አንድ በጣም የሚገርም ትንታኔም ያቀርባል። የሐዋርያት ሥራ 1:8ን ሥርዓተ ጥለት አይደል? አዎ፣ ያንን ያብራራል። ኢየሱስ ለደቀ መዛሙርቱ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ ይላቸዋል። እና ጽሑፉ ያንን ሲተነትን ኢየሩሳሌም የምንኖርበት ማህበረሰብ፣ ይሁዳ ሀገራችን፣ ሰማርያ ከኛ የተለየ ባህል አላቸው በአካባቢያችን ያሉ ሰዎች፣ እስከ ምድር ዳርቻ ሌሎች ብሔራት ናቸው ይላል። እና ዋናው ነጥብ ግን ብዙ ሰዎች እንደሚያስቡት እነዚህ ተልእኮች በቅደም ተከተል የሚከናወኑ አለመሆናቸው ነው። መጀመሪያ ኢየሩሳሌምን ስንጨርስ ወደ ይሁዳ፣ እንደዛ አይደለም። ሁሉም በአንድ ጊዜ የሚከናወኑ ናቸው። ስለዚህ ጥያቄው የሐዋርያት ሥራ 1:8 ክርስቲያን ነህን የሚል ነው። በአራቱም አቅጣጫ በአንድ ጊዜ የተንቀሳቀስክ ነው። በጣም ግልጽ ነው። ሶስተኛው የአስተሳሰብ ለውጥ ደግሞ ከአሁንና እዚህ አስተሳሰብ ወደ ዘላለማዊ አስተሳሰብ መቀየር ነው። ይሄ ደግሞ ስለ ጊዜ ያለና አመለካከት የሚፈታተንን። አዎ፣ ቱኛ ቆሮንቶስ 4:18ን ይጠቅሳል።
ዓይናችንን በማይታየው ላይ እንጂ በሚታየው ላይ አንተክልም። የሚታየው ነገር ጊዜያዊ ነውና ማይታየው ግን የዘላለም ነው። የዚህ አንድምታ በጣም ትልቅ ነው። አብዛኛው ጉልበታችንና ሀብታችን የሚጠፋው በሚታዩና ጊዜያዊ በሆኑ ነገሮች ላይ ነው። ልክ ነሽ። ቤት፣ መኪና፣ ሥራ፣ እነዚህ ነገሮች በራሳቸው መጥፎ ባይሆኑም የሕይወት የመጨረሻ ግብ ሊሆኑ አይችሉም ይላል። ይልቁንስ በሰማይ ሀብትን ማከማቸት ላይ ማተኮር አለብን። እዚህ ላይ ጽሑፉ የሉቃስ 16:19ን አንድ ተለየ ትርጓሜ ያቀርባል። አዎ፣ ያ ጥቅስ ሁሌም ግራ የሚያጋባ ነው። ከአመፃ ገንዘብ ለራሳችሁ ወዳጆችን አድርጉ የሚለው የደራሲው ትርጓሜ ምንድን ነው? ሪኮርን ይህንን ሲተራጉም እግዚአብሔር የሰጠንን ምድራዊ ገንዘብ ሰዎች ወደ ክርስቶስ እንዲመጡ ለማድረግ መጠቀም አለብን ማለት ነው ይላል። ወንጌልን ለመደገፍ ሚሽነሪዎችን ለመርዳት ስናውለው በዚያ ገንዘብ ምክንያት የዳኑ ሰዎች በሰማይ የዘላለም ወዳጆቻችን ሆነው ይቀበሉናል። ኦ፣ በጣም የሚገርም ሐሳብ ነው። ማለት ገንዘባችንን ወደ ዘላለም ኢንቨስት እያደረግን ነው ማለት ነው። በትክክል ደራሲው ይህንን ምርጡ ኢንቨስትመንት ብሎ ነው የሚጠራው። እሺ፣ አራተኛውና የመጨረሻው የአስተሳሰብ ለውጥ ደግሞ ከምክንያት ከመደረር ወደ ፈጠራዊ የአፈጻጸም መንገዶች ማሰብ ነው። ከይህ አይቻልም ከሚል ሰበብ ወጥቶ እንዴት ሊቻል ይቻላል ወደሚል ፈጠራ መሸጋገር። ልክ ነው። ይህ በጣም ተግባራዊ ነጥብ ነው። ሰዎች ለምን በተልዕኮ አሳተፍም ሲባሉ የሚደረደሯቸውን የተለመዱ ሰበቦች አንድ ባንድ ያነሳል። አዎ፣ ለምሳሌ እንግሊዝኛ ብቻ ነው የምችለው የሚለው ሰበብ ጽሑፉ ይህ እኮ ትልቅ ጠቀሜታ ነው የሚለው። በዓለም ላይ በሚሊዮን የሚቆጠሩ ሰዎች እንግሊዝኛ መማር ይፈልጋሉ፣ ቋንቋው ራሱ ድልድይ ሊሆን ይችላል በማለት ይመልሳል። ሌላው ደግሞ ማበርከት የሚችለው ምንም ነገር የለኝም የሚለው ነው። ለዚህም መልሱ አለ። አንተ ከላል የምትለው ችሎታና ልምድ አካውንቲንግ፣ መምህርነት፣ የፓምባ ሥራ ሌላ ቦታ ላይ በጣም ትልቅ ዋጋ ሊኖረው ይችላል የሚል ነው። በጣም አርጅቻለሁ ወይም በጣም ወጣት ነኝ ለሚለውም ዕድሜ እንቅፋት አይደለም ይላል አይደል? አይደለም። አብዛኞቹ የሚስዮን ኤጀንሲዎች ለሁሉም ዕድሜ የሚሆኑ የአጭር ጊዜ ፕሮጀክቶች አሏቸው። ዋናው የጽሑፉ መከራከሪያ ነጥብ ግን ይህ ነው። ብዙ ሰዎች እግዚአብሔር በሆነ ልዩ መንገድ ጥሪ እስኪልክላቸው ይጠብቃሉ። ነገር ግን ደራሲው እንደሚለው እግዚአብሔር ጥሪውን አስቀድሞ በመጽሐፍ ቅዱስ ውስጥ ደጋግሞ ተናግሯል። ጥሪው ለየት ለተመረጡ ሰዎች ሳይሆን ለሁሉም አማኝ ነው። ስለዚህ ጥያቄው ጥሪ አለኝ ወይ ሳይሆን ለተሰጠኝ ጥሪ ምን ምላሽ እሰጣለሁ የሚል መሆን አለበት። ታዲያ ይህ ሁሉ ምን ማለት ነው? ይህንን ጥልቅ ውይይት ስናጠቃልለው ምንጩ የአንድን ሰው ሙሉ ሐሳብ ለመቀየር ነው ጥሪ የሚያቀርበው። ከራስ ተኮር ወደ ሌላ ተኮር፣ ከሀገር ውስጥ ወደ ዓለም አቀፍ፣ ከጊዜያዊ ወደ ዘላለማዊ፣ ከሰበብ ወደ ፈጠራ። ይህ አጠቃላይ የአመለካከት ለውጥ ነው። ይህ ሲሆን ደግሞ አንድ ሰው የራሱን ትንሽ ታሪክ የኖረ ሳይሆን የአንድ ታላቅ ታሪካዊና መለኮታዊ ዕቅድ አካል የሆነ ነው። በትክክል የጽሑፉ የመጨረሻ ድምዳሜ በጣም ኃይለኛ ነው። በተለይ እንደ ዛሬው ዓለም አቀፍ በሮች ከመቼውም ጊዜ በላይ እየተከፈቱ ባለበት ወቅት ይህንን ተልዕኮ በቁም ነገር የሚወስዱ ሰዎች በጣም እንደሚያስፈልጉ ይናገራል። ማርቆስ 8:35ን በመጥቀስ ነው የሚደምድመው። ስለ እኔ እና ስለ ወንጌል ነፍሱን የሚያጠፋ ሁሉ በእውነት መኖር ምን ማለት እንደሆነ ያውቃል። በቃ ታላቁ ተልዕኮ የእኛ ተልዕኮ ነው። የበኩላችንን መውጣት ደግሞ ትርጉም ያለው ሕይወት የመኖር ምስጢር ነው። በመጨረሻም ይህ ጽሑፍ አንድ ተግባራዊ የሆነ ጥያቄን ትቶ ያልፋል። ምናልባት ለግል ማሰላሰል በሚያመች መልኩ ላንሳው። አንድ ሰው በሚቀጥለው ዓመት ውስጥ በራሱ ሀገር ውስጥም ይሁን በሌላ ሀገር በአጭር ጊዜ የባህል ተሻጋሪ ልምድ ላይ ለመሳተፍ ለመዘጋጀት ዛሬ ምን አይነት ተጨባጭ እርምጃዎችን ሊወስድ ይችላል? ምናልባት ፓስፖርት ማውጣት ሊሆን ይችላል። ምናልባት ገንዘብ መቆጠብ ወይም ደግሞ ስለ አንድ ሀገር ማንበብ መጀመር። ይህ ለሁላችንም ትልቅ ማሰላሰያ ይመስለኛል።